ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ ሰሞኑን እያጋራችሁ ያሉት አዳዲስ መረጃዎች ዛሬም እንደተለመደው እንግዲህ ሌላ በሩታና በአብርሃም ዙሪያ እንዲሁም በሄርሜላ አዲስ መረጃ ወጥቷል። ውድ ቤተሰቦች በትናንትናው ዕለት እንግዲህ ሩታ ለሄርሜላ ማረጋገጫዋንና ማሳመኛውን እንደነገረቻት እንዲሁም በአብርሃም ፊትም እንግዲህ ድጋሚ ልታረጋግጥላት እንደቻለች ተመልክታችኋል። ታዲያ ይሄ ነገር እንግዲህ በጣም እየተባባሰ እንደሆነ ተሰምቷል። አብርሃም ቤተሰቦቹ ይህንን ነገር ከተመለከቱ በኋላ እንግዲህ ቡታጅራ ድረስ ሄዶ እንዲያናገራቸው ነጋሽ እየጠሩት ይገኛሉ። እዚህ ጉዳይ ላይ እንግዲህ ከባድ መፍትሄ መፈለግ ያለበት ጉዳይ ነው። አንተ ምክንያት እንግዲህ እኛ ተወቃሽ መሆን የለብንም። ስለዚህ ትዳርን ማስተካከል ስላለብን መነጋገር አለብን እንዳሉት ተሰምቷል። ከዛም በተረፈ እንግዲህ ውድ ቤተሰቦቼ ሄርሜላ አብርሃም ሰሞኑን እንድታስብበት ጊዜ እንዲሰጣት ጠይቀው ነበረ። ነገር ግን አብርሃም አሁንም የሄርሜላ ጋር እየተመላለሰና እየደወለላት ይገኛል። ታዲያ ይሄን አንድ አማራጭ እንግዲህ የሚሆን ነገር ከባድ ጥያቄ ጠይቀዋለች። ውድ ቤተሰቦቼ የቤተሰቦቹን ጉዳይና በሄርሜላና በአብርሃም ጉዳይ ምን ተፈጠረ የሚለውን ነገር በዛሬው መረጃችን በዝርዝር የምነግራችሁ ነገር ይኖራል። ውድ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች እንደምታውቁት የአብርሃም ቤተሰቦች እስከ ዛሬ ድረስ በዝምታ ውስጥ ይገኛሉ። ነገር ግን በተደጋጋሚ አብርሃምን ከዚህ በፊት ለመጎትጎትና ወደ ትዳሩ እንዲመለስ መጠነኛ የሆኑ ጥረቶችን ሲያደርጉ ቆይቷል። በተለይ ሄርሜላ በዚህ ህይወት ውስጥ ገና ዳር እያለች ሩታ እርጉዝ ሆና በነበረችበት ሰዓቶች እንኳን ቤተሰቦቹ ብዙ ጥረቶችን ለማድረግ ቢሞክሩም ጋሽዬም እንግዲህ በመሀላቸው ገብቶ ሁለቱን ለማስታረቅ ቢሞክርም አብርሃም ግን አሻፈረኝ በማለት እንግዲህ ጉዳዮቹን ሁሉ ወደ ሌላ ነገር በመውሰድ ከዛም አልፎ ተርፎ እንግዲህ ዛሬ ያሉበት ደረጃ ላይ እስከሚደርሱ ድረስ እንዲሁም ትዳሩ ወይ ደግሞ ሚስቱና ልጁ እንግዲህ ገና አራስ በነበረችበት ሰዓት ከሄርሜላ ጋር ሌላ ጉዳዮች ውስጥ በመግባት አሁን ደግሞ ሩታ ከወለደች እና ሩታ ጋር ከባድ ጸብ ውስጥ በገቡበት ቅጽበት እንግዲህ አጋጣሚዎችን በመጠቀም ሄርሜላ ባቀረበችለት የፍቅር ጥያቄ ደግሞ ሌላ ህይወት ሊጀምር እንደቻለ የምናውቀው ነው። አብርሃም እነዚህ ጉዳዮች እንግዲህ ህይወቱን ሁሉ በትክክል እንዳይመራ ያደረገችው ሄርሜላ እንደመሆኗ መጠን እንግዲህ ዛሬ ደግሞ አጋጣሚዎችን ሁሉ እየተጠቀመ ሩታ ቤት እንደሚመላለስ እና ልጁን ለማየት በሚመላለስበት ሁኔታዎች ውስጥ ሁሉ እንግዲህ በጣም ለረጅም ሰዓት እንግዲህ አብርሃምና ሩታ ጊዜ አሳልፈው እንደሚለያዩ ከዚህ በፊት አስረድቻችሁ ነግራችሁ ነበር። ይህንን ነገር እንግዲህ ሴቶች እርስ በርስ መነጋገራቸው እንደማይቀር የምታውቁት ነው። ታዲያ ሩታና ሄርሜላም እንግዲህ በውስጥ መስመር እንደሚነጋገሩና ይህንን ነገር በተደጋጋሚ ሩታ ለሄርሜላ ልታስረዳት እንደሞከረች ከዚህ በፊት ፍንጭ ሰጥቻችሁ ነበረ። በትናንትናው ዕለትም እንግዲህ ሄርሜላ ሩታ አንዳንድ ጭምጭምታዎችን እንደነገረቻት ስትናገር ተደምጧል። ይህም ነገር ከምን የተነሳ ነው? እንግዲህ ውድ ቤተሰቦቼ ከዚህ በፊት አብርሃም በተደጋጋሚ ሩታ ጋር ልጁን ለማየት በሚሄድባቸው ሰዓቶች ሁሉ ከሩታ ጋር ብዙ ጊዜያቶችን እያሳለፈ እንደሚወጣ አፓርታማ ላይ የተመለከቱ ሰዎች ሁሉ ይሄ ጉዳይ አብርሃም ወደ ቤቱ የተመለሰ ነው ወይ የሚል ጥያቄዎችን በውስጣቸው እንደፈጠረ ሁሉ ተናግረዋል። ምክንያቱም ከዚህ ቀደም ሩታ ጋር ቤት ሰዎች በሚኖሩበት ሰዓት እንግዲህ አብርሃም ልጁን አይቶ በጣም በፍጥነትና ብዙ ደቂቃዎችን ሳይቆይ ነበረ ከልጁ ጋር ጊዜውን አሳልፈው የሚወጣው። ነገር ግን አብርሃም አሁን ከቅርብ ጊዜ ወዲያ እንግዲህ ከሩታ ጋር ብዙ ረጅም ጊዜያቶችን እያሳለፈ ነገር ግን ደግሞ ከሄርሜላ ጋር ሌላ ፍቅር ውስጥ ያሉ ሁኔታዎችን እንዳለው ደግሞ የሚያሳይበት ሁኔታዎች እየተበራከቱ ይገኛሉ። እነዚህ ነገሮች እንግዲህ ሩታ አንድ ቀን ባደረገችው ነገር አብርሃም እንግዲህ ስህተት ላይ ወድቆ ጥሩ ነገሮች ተፈጥሯል። ይህም ነገር ምንድን ነው እንግዲህ ሩታ እርጉዝ መሆኗ ነው። ታዲያ አብርሃም ደግሞ ልጁን ማመን እንደማይፈልግና ከሩታ ጋር ምንም አይነት ጊዜያቶችን ሲያሳልፍ እንዳልነበረ ዛሬ ደግሞ እየተናገረና እየካደ የሚገኝበት ነገር ብዙዎችን አበሳይቷል። ውድ ቤተሰቦች እንግዲህ የተፈጠረው ነገር በቪዲዮዎች ሁሉ የተደገፈና አብርሃም ከሩታ ጋር እንዳመሸ ከሩታ ጋርም ቆይቶ እንዳደረ እንግዲህ ሁላችንም የምናውቀው ነገር ነው። ውድ ቤተሰቦቼ እንግዲህ እነዚህ ነገሮች ሄደው በቤተሰቦቹ ዘንድ ተቀባይነትን እያገኙ አይደለም። በተለይ ደግሞ የአብርሃም ስም በዚህ ነገር ሁለት ሴቶች መሀል መሆኑና ሩታ ጋር እንደዚህ አይነት ነገር በሄርሜላ ፍቅር ውስጥ ነኝ በሚልበት ሁኔታ ከሄርሜላ ጋር አዲስ ህይወት ጀምሬያለሁ በሚልበት ሁኔታዎች ውስጥ በመፈጠራቸው እጅግ እየተበሳጩ ያሉ ሰዎች እንግዲህ ይሄ ነገር አልፎ ተርፎ ቤተሰቦቹ ጋር በመድረሱ የቤተሰቦችንን ክብር የሚነካ ጉዳይ መሆኑን ታውቃላችሁ። ምክንያቱም እንግዲህ አንድ ሰው በሁለት ሴቶች መሀል በግልጽና በአደባባይ የሚያደርጋቸው ግፎች ትክክለኛ ያልሆኑ ነገሮች እንደመሆናቸው መጠን እንግዲህ ቤተሰቦች ቁጣቸው ተቀስቅሶ ከአብርሃም ጋር ከባድ ጸብ ውስጥ እንደገቡ ተሰምቷል። ውድ ቤተሰቦች ቡታጀራ እንግዲህ ያሉ ቤተሰቦች ሁሉ ከሩታ ቤተሰቦች ጋር የአብርሃም ቤተሰቦች ንግግር እያደረጉ እንደሚገኙና ከዚህ በፊት እንግዲህ አጋርቻችሁ ነበር። ይሄንን ነገር ለመፍታት ሰላማዊ ነገር ጉርብትናቸው እንዳይጠፋ እንግዲህ አንድ አካባቢ የሚኖሩ ሰዎች እንደመሆናቸው መጠን ይህን ነገር በሰላማዊ መንገድ ለማርገብ እየተጣረ ይገኝ ነበር። ነገር ግን አብርሃም በሚሰራቸው እያንዳንዱ ቅጽበታዊ ስህተቶች እንግዲህ
ብዙ ነገሮች ምስቅልቅላቸው ከጊዜ ወደ ጊዜ እየወጣ ይገኛል። ይሄም ነገር እንግዲህ ያልጣማቸው አብርሃም በአስቸኳይ ሄዶ ከእነሱ ጋር ከቤተሰቦቹ ጋር መነጋገር እንዳለበትና ማስጠንቀቂያ ሁላ የሚመስል ነገር ጋሽዬ ደውለው እንዳናገሩ ተሰምቷል። ምናልባት እንግዲህ አብርሃም ሰሞኑ ምናልባት ወደ ሀገር ቤት ሄዶ ከጋና ጋሽዬ ጋር የሚያደርጋቸው ንግግር ሊኖሩ ይችላሉ ተብሎ እየተጠበቀ ይገኛል። ካልሆነ ደግሞ እንግዲህ እነ ጋሽዬም ሊመጡ ይችላሉ። ምክንያቱም ይሄ ነገር መርገብና መረጋጋት አለበት። አብርሃም ከሄርሜላ ጋር ያሉትን ጉዳዮች በሰላማዊ መንገድ ፈቶ ወደ ልጁ ሩታ ድጋሚ ከዚህ በፊት አርግዛ አብርሃም ሌላ ቦታ በሄደበት ሁኔታዎች ውስጥ የተሰቃየችው ስቃይ ዳግም መሰቃየት የለባትም በሚል ወደ ቤተሰቦች እንደዚህ አይነት ውሳኔዎች በአብርሃም በቤተሰቦች ውሳኔ ተላልፎለታል። የአብርሃም ወንድም ዳዊትም እንግዲህ በዚህ ጉዳይ ለአብርሃም ደውሎት ለማነጋገር እየሞከረ እንደነበረ መረጃዎች ደርሰውናል። ነገር ግን ከአብርሃም ጋር ምንም አይነት ግንኙነት አደርጎ አልቻሉም። ምክንያቱም አብርሃም ስልክ እያነሳ አይደለም። በዚህ ነገሮች በጣም የተበሳጨ ይመስላል። ጋሽዬ ባናገሩት ነገር የተበሳጨው አብርሃም እንግዲህ ለዳዊትም ስልክ እንዳላነሳለት የመረጃ ምንጮቻችን አጋርተውናል። ውድ ቤተሰቦች ከዛ በተረፈ እንግዲህ ደግሞ ሄርሜላ ነገሮች እስከሚረጋጉ ላስብበት ብላ እንግዲህ ከአብርሃም ጋር መገናኘት እንደማትፈልግ ተናግራ ነበረ። ውድ ቤተሰቦቼ ታዲያ ከሄርሜላ ቤተሰቦችና ወንድሟም እንግዲህ የደረሰበትን ወቀሳ አብርሃም ለማስተባበል የከበደው ይመስላል። ምክንያቱም እያንዳንዱ የአብርሃም እርምጃዎችና የሚያደርጋቸው ነገሮች ሁሉ ሩታ ካለችው ነገር ጋር በተቃራኒ እየሆነና አንዳንዴ ደግሞ መልሶ ከሩታ ከነገሮች ከተናገረቻቸው ነገሮች ጋር ተመሳሳይ የሚሆኑ ነገሮችን እየቀባጠረ በአንድ ራስ ሁለት ምላስ እየሆነባቸው ይገኛል። ምክንያቱም አብርሃም በቪዲዮ ላይ እንደተመለከታችሁት እንግዲህ የተናገራቸው ነገሮች ራሴን አውቃለሁ፣ ራሴን አላቅም የሚሉ ሁለት ተመሳሳይ ያልሆኑ ነገሮችን እንግዲህ በአንድ ጊዜ ሲናገር ተደምጧል። ይሄም ነገር እንግዲህ በብዙዎች ዘንድ ጥርጣሬን እያጫረ ይገኛል። ከዛም በላይ ደግሞ ከሩታ ጋር ባልሆነበት ሰዓትና ከሄርሜላ ጋር ፍቅር ለመጀመር ዳርዳር እያለ በሚገኝበት ሰዓት ነው ይሄ ሁሉ ጉዳይ የተፈጠረው። የሄርሜላን ፍቅር ከመቀበሉ በፊትም እንግዲህ ለሄርሜላ ስሜት እንዳለው ከዚህ በፊት ሲናገር አብርሃም ተደምጧል። ታዲያ ይሄ ነገር እያለ በሆነበት ሁኔታዎች እንግዲህ ከሩታ ጋር እንደዚህ አይነት ነገሮች ተፈጥረው ሩታ የልጅ እናት ልትሆን እንግዲህ ድጋሚ ሁለተኛ ልጇን ልትወልድ እየተዘጋጀች እንደሆነ የሚታወቅ ነው። ታዲያ ይሄ ነገር ከተሰማ በኋላ እውነትም እንግዲህ አብርሃም ለሄርሜላ ፍቅር ኖሮት ሳይሆን የሄርሜላ እንክብካቤዎችና ሄርሜላ የምታደርግለት ነገሮች ከሩታ ጋር በሚጣላበት ጊዜ ከሄርሜላ ጋር የሚያገኛቸው ነገሮች እንግዲህ እንደ ሕፃን ልጅ መጫወቻውን ሲቀሙት ወደ ሌላ መጫወቻ እንደሚሄድበት እንግዲህ እንደዛ የሆነ ጸባይ ስላለው ነው አብርሃም የሚሉ ትችቶችን እያስተናገደ ይገኛል። ታዲያ አብርሃም እንግዲህ ዛሬም ተስፋ ባለመቁረጥ ሄርሜላን ለማሳመንና እንደለመደው እንግዲህ በቀልድና በፌዝ እያደረገ አፓርታማ ድረስ ሄደው እንግዲህ ሊያባበላትና ልክ እንደከዚህ ቀደሙ ሄርሜላን ዳግም ወደ ህይወቱ ለመመለስ እየጣረ ይገኛል። ነገር ግን ይሄ ነገር የተሳካለት አይመስልም። ሄርሜላ የቆረጠች ይመስላል። አፓርታማ ድረስ ሄዶ በትላንትናው ዕለት እንግዲህ ንግግሮች በኋላ ድጋሚ ደውሎላት ስልክ አላነሳ ስላለችው በአካል ሄዶ ሊያናገራት ሞክሮ እንደነበረ ሰምተናል። ውድ ቤተሰቦቼ በዛ ዙሪያ የነበሩ የመረጃ ምንጮቻችን እንዳጋሩን ከሆነ ጊዜ የማትሰጠኝ ከሆነ ከዚህ በኋላ ተለያይተን ብንቆይ ይሻላል ስትል ሄርሜላ ተደምጣለች። በንግግሮች መሀል እንግዲህ ከሄርሜላ እንደዚህ አይነት ነገሮች የማይጠበቁ ነገሮች ቢሆንም ሄርሜላ እንግዲህ በጣም የሰለቻትና የታከታት ትመስላለች። ምክንያቱም አብርሃም በተደጋጋሚ እንደዚህ አይነት ጥፋቶች እያጠፋ ከሄርሜላ ጋር የሚያደርጋቸውን ግንኙነቶች የሚያሻክሩ ብዙ ነገሮችን ወደ ሩታ እያዘነበለ እያሳየ፣ ነገር ግን ዳግም ተመልሶ ደግሞ ሄርሜላ እንደዚህ አይነት ነገሮች ላይ ቁጣ ያጫረ መልእክቶችን በምታስተላልፍበት ሰዓት እንግዲህ አብርሃም ተመልሶ ደግሞ ሄርሜላን አባብሎ ወደ ሄርሜላ ህይወት ለመግባት የሚጥርባቸው ነገሮች የበዙባት ይመስላል። ታዲያ በጭቅጭቆች መሀል እንግዲህ ከዚህ በኋላ እዚህ ቤት የምትመጣ ከሆነ የመጨረሻችን ነው የሚሆነው ስትል ተናግራለች። ይሄም ነገር እንግዲህ ታዲያ አብርሃም ለሄርሜላ ጊዜ ሰጥቷል ነገሮችን የሚያረጋጋበትና እንግዲህ ከዚህ በፊት እንደሚጠቀማቸው እንግዲህ ብሩክና አቤልን ልኮ እንደ ሽምግልና የሚያደርግባቸው ነገሮች ከሌሉ አብርሃምና ሄርሜላ ምናልባት የመጨረሻቸው እንደተባለም ሊሆን ይችላል እየተባለ እየተገመተ ይገኛል። ምክንያቱም የቤተሰብም ጫና እንዲሁም ሄርሜላ ላይ እየደረሱና እየበዙ ያሉት ጥርጣሬዎችም ከጊዜ ወደ ጊዜ እየጨመሩ በመምጣታቸው ምክንያት አብርሃም ይህንን ውሳኔ እንዲወስን ሊገፋፉትና ሊያስገድዱት የሚችሉ ሁኔታዎች ሊፈጠሩ ይችላሉ ተብሎ እየተጠበቀ ይገኛል። ወደ ቤተሰቦቼ እንግዲህ በዚሁ ዙሪያ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። ነገ ከነገ ወዲያ አዳዲስ ነገሮች በሚፈጠሩበት ሰዓት እንግዲህ እየተከታተልን ለእናንተ የምናደርስ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁንም ኮመንት ላይ ገለጹልን። በእነዚህ ልጆች ህይወት ውስጥ እንግዲህ ምን አይነት ነገሮች እየተፈጠሩ እንዳሉ ተመልክታችኋል። ሊሆኑ የሚችሉትን ነገር እንግዲህ በሀሳብ በመደገፍ ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።